ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ከየካቲት 24 ቀን 2017 ዓመተ ምህረት ጀምሮ ያከናወኗቸው ሐዋርያዊ ተግባራት ዘርፈ ብዙ ናቸው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛው ፓትርያርክ ሆነው ከተሰየሙበት ከየካቲት 24 ቀን 2005 ዓ.ም ጀምሮ ላለፉት ዓመታት በኢትዮጵያ ሀገራችንም ሆነ በመላው ዓለም ሰላም፣ ፍቅር፣ አንድነት እንዲሰፍን መለያየት፣ ጦርነትና ግጭት እንዲሁም ዘረኝነት ከቤተ ክርስቲያን አስተዳደር መንግስታዊና መንግስታዊ ካልሆኑ ተቋማት እንዲጠፋ ካለመሰልቸት በማስተማር አባታዊ የሥራ መመሪያ በመስጠት እነሆ ለ13ኛው ዓመት ዘመነ ፕትርክናቸው ደርሰዋል። ብፁዕ ወቅዱስነታቸው በርካታ የውጭ አገር አምባሳደሮችና ተቋማት መሪዎችን እንዲሁም ልዩ ልዩ ልዑካን ቡድኖችን በጽሕፈት ቤታቸው ተቀብለው በማናገር ለሀገርና ለቅድስት ቤተ ክርስቲያን የሚጠቅሙ መልእክቶችን ያስተላለፉበትን ዓመት አሳልፈዋል። ብፁዕ ቅዱስ አባታችን በዘመነ ፕትርክናቸው እነሆ ባሳለፍነው ዓመት ካነጋገሯቸው የሀገር ውስጥና የውጭ ልዑካን መካከል አዲሱን የጀርመን ምክትል አምባሳደር፣ የግሪክ ኢንተርፓርላሜንታሪ አሰምብሊ ኦፍ ኦርቶዶክስ ልዑካንን ብፁዕ አባታችን ይህ የክርስቲያን አማኞች ስብስብ ከ1993 ዓ.ም ጀምሮ የተመሰረተ ሲሆን ከ25 አገራት ምክር ቤቶች አባላት የሚካፈሉበትና ከእስያ ከአውሮፓና ከአፍሪካ አህጉራት የሚመጡ አባላት የሚካፈሉበት ስብስብ ነው። የፈረንሳይ ካቶሊክ ቤተክርስቲያን ልዑካንን ጴጥሮስ በዓለም ላይ ያሉ ቤተክርስቲያኖችን እንድንግባባና የተለያዩ ስደተኞችም ሆኑ በዓለም ላይ ያሉ በፈረንሳይም በሌላም ያሉ ምስራቃዊ ቤተክርስቲያናትን የምስራቅ አብያተ ክርስቲያናት ሰዎች በዓለም ላይ ካሉ ሌሎች አብያተ ክርስቲያናት ጋር የተባረከ ግንኙነት እንዲኖራቸው ከወሰኑ ቆይተዋል። በፓሪስ ባለ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የተለያዩ በዓላቶችም እንዲያከብሩ ተፈቅዶላቸዋል። እኔም ዛሬ መጥቼ እርስዎን ሰላም ለማለት በመታደሌ በጣም እድለኛ ነኝ። አመሰግናለሁ። የአርመን ቤተክርስቲያን ሊቀ ጳጳስና በኢትዮጵያ የአርመን አምባሳደርን በእስራኤል የውጭ ጉዳይ ሚኒስትር የተመራ ልዑክን በሀገር ውስጥ የህብረት ባንክ ምክትል ፕሬዝዳንትና የባንኩ ከፍተኛ የሥራ ኃላፊዎችን ይህን እድል ስለሰጡን እናመሰግናለን። እንግዲህ ቤተ ክርስቲያናችንን ለማገልገል ብዙ ጊዜ ስንሞክር ነበር። እድሉ ስለተሰጠን ከቤተ ክርስቲያናችን ጋር አብረን እንድንሰራ ስለተደረግን እግዚአብሔር ይስጥልን። እኛም ለማገልገል ሁላችን ዝግጁ ነን። እንግዲህ ለዚህ ስለበቃን እግዚአብሔር እናመሰግናለን። እግዚአብሔር ይስጥልን። እናንተም ስራችሁን ይባርክ፣ ባንካችሁን ይባርክ። እግዚአብሔር እንግዲህ ለሁሉም የሚሰጠው ጸጋ ለራሱ ብቻ የሚወሰን ሳይሆን ለሁሉም የሚጠቅም እንዲሆን ነው። ሰው በረከቱን የሚሰጠው ሀብቱን የሚሰጠው ስራውን የሚባርክለት እግዚአብሔር ለሁሉም እርዳታ በምትችሉት ሁላችሁም ያው የተራበውን ለማብላት፣ የተጠማውን ለማጠጣት፣ የታረዘውን ለማልበስ እንድታደርጉ ነውና ያው እግዚአብሔር የሰጣችሁን ሀብት የተባረከ ይሁን። ለመልካም ነገር፣ ለቁም ነገር፣ ለሀገር ልማት፣ ለሃይማኖት ጽናት፣ ለሁሉም የሚጠቅም ይሁን ለማለት ነው የምፈልገው እና እግዚአብሔር በረድኤቱ ሀገራችንን ሰላም እንዲያደርግልን ደግሞ የሁላችንም የዕለቱ ጸሎታችን ነው። ሰላምን፣ ፍቅርን፣ አንድነትን እንዲሰጠን መቼም ሰላም ከሌለ ሁሉም ነገር ስለሌለ ሰላምን ይስጠን አምላካችን እያልን ነው ሁሉ ጊዜ ሌትም ቀንም ጸሎት የምናደርገው። እግዚአብሔር አምላክ
ያለውን ችግር ሁሉ አስወግዶ ሰላሙን፣ ፍቅሩን፣ አንድነቱን ሰጥቶ እና እናንተንም እግዚአብሔር ይባርካችሁ። ያው ሀብታችሁን ይባርክ፣ እድሜያችሁን ያርዝም፣ ጤንነታችሁን ይጠብቅ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአንድነት ገዳማት ኅብረት ተወካዮችን ገዳማቱን ወክለን ነው የመጣ ነው። የብፁዕነቱን ቡራኬ ጸሎተ ማርያም ለመቀበል ነው እዚህ የተገኘ ነው። ቅዱስነቱ የሚሰጡንን አባታዊ ምክር መመሪያ ለመቀበል በዚህ ቦታ ተገኝተናል። የቅዱስነቱ ቡራኬ በሁላችን ላይ ይደር። እግዚአብሔር ይባርካችሁ። እግዚአብሔር የተባረከ የተቀደሰ ዘመን ያድርግልን። እንግዲህ የምንፈልገው ሁላችንም ሰላም ነው። ለሀገር ሰላም እጅግ አስፈላጊነት ያለበት ጊዜ ነው። ሁሉ ጊዜም ጸሎታችሁ በየገዳማቱ ያላችሁ አባቶች በምታደርጉት ጸሎት ያለውን ችግር ሁሉ አስወግዶ ይሄ አዲስ ዓመት እግዚአብሔር አድሶልን ሰላማችንን እንዲመልስልን ነው ሁላችንም ጸሎት እና ለሁሉ ለዚህ ያደረሰን አምላካችን እግዚአብሔር አምላካችን የተመሰገነ ይሁን። እናንተም በያላችሁበት እግዚአብሔር ይባርካችሁ። ጸሎታችሁ አይለየን። ጸሎታችሁ፣ ምህላችሁ፣ አስተብቆታችሁ እንግዲህ አይለየን። ለሀገራችን በአሁኑ ጊዜ የሚያስፈልገን ያለውን ችግር ሁሉ እንዲያስወግድልን ነው እግዚአብሔር አምላካችንን ሁሉ ጊዜ ደጋግመን የምንለምነው። ስለዚህም እግዚአብሔር አምላክ እናንተን በያላችሁበት ሰላምን፣ ፍቅርን፣ አንድነትን ሰጥቷል። የኢየሩሳሌም መታሰቢያ ድርጅት የሥራ አመራር ቦርድ አባላትን ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ የመታሰቢያ ድርጅታችን የበላይ ጠባቂ ቅዱስ አባታችን፣ የመታሰቢያ ድርጅታችን የሥራ አመራር ቦርድም በተቀበልነው አዳዲስ ስራዎች ለመስራትና በዚያው ልክ ድርጅታችንን ወደ ከፍታ ለማራመድ አቅዶ በመንቀሳቀስ ላይ ነው። ባሳለፍነው ዓመት ቡራኬውንና አባታዊ መመሪያውን ተቀብለን ለመታሰቢያ ድርጅታችን እድገትና ልማት ያላሰለሰ ጥረት አድርገናል። በስራ ሂደት የሚከሰቱ ችግሮች እንዳሉ ሆኖ ድርጅታችን ተልዕኳችንን ለማሳካት በትጋት ስንሰራ ቆይተናል። ቅዱስ አባታችን የያዝነው ስራ ለፍሬ ይበቃ ዘንድ በአንድነትና በፍቅር ኃላፊነታችንን በብቃት ለመወጣት ኃይል ይሆነን ዘንድ በዘወትር በጸሎቶ ያስቡን ዘንድ ፈቃዶ እንዲሆንልን፣ ለዚህም ቅዱስ አባታችን የሚሰጡንን አመራርና አባታዊ ቡራኬ በሙሉ ልባችን ተቀብለን የተሻለ የሥራ ውጤት ለማስመዝገብ ከኛ የሚጠበቅ በመሆኑ ይህንን ተልዕኮ ለመፈጸም ዘወትር በትጋት የምንሰራ መሆኑን ለማረጋገጥ እንወዳለን። የቅዱስነቶ ቡራኬና ረድኤት አይለየን። የተከበራችሁ የኢየሩሳሌም መታሰቢያ ድርጅት አባላት እንኳን በደህና መጣችሁ። እግዚአብሔር አምላክ በረድኤቱ ጠብቆ ለ2018 ዓመተ ምህረት አድርሶናል። ክብርና ምስጋና ለእርሱ ይሁን። እናንተም ማህበራችሁም እናንተም እግዚአብሔር ይባርክ። ድርጅቱ በእውነቱ የኛ ድርጅት ለቤተ ክርስቲያናችንም ድርጅት ነው። ምክንያቱም ቤተ ክርስቲያናችንን ገዳማችንን የሚጠብቅ ብዙ ውጤት ብዙ ስራ የሚሰራ በየጊዜው እዛ እየተገኛችሁ እንደው አለኝታ ሆናችሁ የምትኖሩ ናችሁና ገዳሙ ከእናንተ ብዙ ይጠብቃል። ምክንያቱም የእናንተ እዛ መኖር ትልቅ ኃይል ነው ለገዳሙ ጥበቃ። መቼስ ቦታ ሰው ሲኖረው ነው፣ ከዚህ በኩል ድጋፍ ሲኖረው ነው እና በርትቶ የሚኖረው እና እግዚአብሔር እንግዲህ እናንተንም እግዚአብሔር ያበርታችሁ።
ገዳማችንም ይጠብቅልን። እዛ ያሉትንም ሰዎች እግዚአብሔር አእምሮ ይስጣቸው። አንዳንድ ችግር አለ። ይህ ችግር በእውነቱ በጣም እናዝንበታለን። የሆነ ሆኖ ግን ያው እግዚአብሔር ያስተካክለው ይሆናል። እናንተም እግዚአብሔር ይባርካችሁ። ዋናው ነገር እዛ መገኘታችሁና ለገዳሙ የሚገባውን እርዳታ የምትሰጡት የተለመደው ስጦታችሁና የተለመደው እርዳታችሁን እንድታደርጉለት ነው። መቼስ ታሪካዊ ገዳማችን ነው። ታሪካዊ ርስታችን ነው። ታሪካዊ ሀብታችን ነውና ይሄ ታሪካዊ ሀብታችን ጸንቶ እንዲኖር በእናንተ ድጋፍ የእናንተን ድጋፍ ይፈልጋል። የሁላችንም ጸሎትም ይፈልጋል። ስለዚህም ገዳማችን ተጠብቆ እንዲኖር እናንተንም እግዚአብሔር ያኑርልን። እግዚአብሔር ይባርካችሁ። እግዚአብሔር ብርታቱንና ኃይሉን ይስጣችሁ። የኋለኛው ቀን የኢየሱስ ክርስቶስ ቤተ ክርስቲያን መሪዎችን በጽሕፈት ቤታቸው ተቀብለው በማነጋገር ለሀገራችንና ለቅድስት ቤተ ክርስቲያናችን ጠቃሚ መልእክቶችን አስተላልፈዋል። እንዲሁም የሥራ መመሪያ ሰጥተዋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቦታ ሰጥታችሁ እንደገና ደግሞ ሰርታችሁ ስላበረከታችሁ እጅግ ምስጋናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም በጣም አመሰግናለሁ። አንድ ሊቀ ጳጳስ ልከን ያንን እንዲረከቡና እንዲያመሰግኑ ልከን ነበረ እና እሳቸውም በጥሩ ሁኔታ ተቀበላችሁ ስላስተናገዳችኋቸው ደግሞ በጣም ተጨማሪ ምስጋና ላቀርብ እፈልጋለሁ። ብፁዕ ወቅዱስነታቸው በ13ኛው ዘመነ ፕትርክናቸው የታላቁ ዋልድባ አብረንታንት መድኃኔ ዓለም ገዳም አባቶችን ጨምሮ በሀገር ውስጥ የሚገኙ የገዳማትና የአድባራት ተወካዮችን፣ መሪዎችን፣ አስተዳዳሪዎችን፣ ልኡካንን በጽሕፈት ቤታቸው ተቀብለው በማነጋገር ጥያቄያቸውን በመቀበል በማጽናናት የሥራ መመሪያ ሰጥተዋል። ብፁዕ ቅዱስ አባታችን ቤተ ክርስቲያናችን ባካሄደቻቸው ታላላቅ ጉባኤያትና ስብሰባዎች መልእክት አስተላልፈዋል። በመልእክታቸውም የቤተ ክርስቲያን አገልጋዮች በንጽሕናና በቅድስና ሕዝባቸውን እንዲያገለግሉ አደራ ብለዋል። እንግዲህ የእግዚአብሔር ቤት በእግዚአብሔራዊ መንገድ መመራት እንደሚኖርባት የሁላችንም እምነት ነው፣ የሁላችንም ተስፋ ነው። ቤተ እግዚአብሔር ነው። የእግዚአብሔር ቤት እንደ መሬታዊ ቤት ሳይሆን እንደ ሰማያዊ፣ እንደ ዓለማዊ ሳይሆን እንደ መንፈሳዊ ነው የምትመራው ቤተ ክርስቲያናችን እና የቤተ ክርስቲያናችን አገልግሎት በትክክለኛው በእምነት በታላቅ እምነት እና አምልኮተ እግዚአብሔር በጸሎት ከመራናት ሁሉም ነገር የቀና ይሆናል። በቅዱስ ሲኖዶስ ምልአተ ጉባኤ በተመረጡት በብፁዕ ጠቅላይ ዋና ሥራ አስኪያጅና በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የትውውቅ መርሃ ግብር በአዲስ ምርጫ የተመረጣችሁት ቤተ ክርስቲያንን ልታገለግሉ የተመረጣችሁ ወገኖቻችን እግዚአብሔር ክብሩን ይግለጽላችሁ። ቤተ ክርስቲያን በመልካም አስተዳደር የተመሰገነ ተቋም እንዲኖራትና በሌሎችም ወቅታዊ የቤተ ክርስቲያን ችግሮች ዙሪያ የመፍትሄ ሐሳብ አካፍለዋል። ከእነዚሁም ታላላቅ ጉባኤያት መካከል የዘጠኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍተኛ የትምህርተ መለኮት ተቋማት የጋራ ምክክር ጉባኤ፣ ዝክረ ኒቅያ የተባለው ሀገር አቀፍ ታላላቅ የምክክር ጉባኤ፣ የገዳማውያን አበምኔቶችና እመምኔቶች ሀገር አቀፍ የሥልጠናና የምክክር መርሃ ግብር፣ ስለ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ጉዳይ፣ ስለ ቤተ ክርስቲያናችን ሕይወት
ልዕልና፣ ቅድስና፣ ህልውና ስለ ዶግማና ቀኖና ስለ ስነ ስርዓት ሁሉ እንግዲህ ብዙ ነገሮች ብዙ ጉዳዮች ተጠቅሰዋል። ብዙ ጉዳዮች ተፈትሸዋል። ብዙ ጠቃሚዎች የሆኑ ለቅዱስ ሲኖዶስም ታላቅ ግብአት የሚሆን ሁኔታ ተፈጽመዋል። በዚህም በእውነቱ ቤተ ክርስቲያናችን እንኳን ደስ ያለሽ ማለት እንፈልጋለን። 14ኛው ዓለም አቀፍ የሰንበት ትምህርት ቤቶች ቀን በተከበረበት የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤ በተሰጣቸው ኃላፊነት የሰንበት ትምህርት ቤት ዓለም አቀፍ ነው። ሳንዴይ ስኩል ዓለም አቀፍ ነው እና የቤተ ክርስቲያኑ ዘበኛ ነው ብዬ እንደው ጠባቂ፣ ተንከባካቢ፣ ነፋስ እንዳይገባ ሌሎቹ እምነቶች እንዳይበጠብጡ እንዳይገቡ የሰንበት ትምህርት ቤት ታላቅ ኃላፊነት አለበት። ኃላፊነቱ ለሰንበት ትምህርት ቤት ብቻ አይደለም የምንለው፣ ካህናቱም ሊቃውንቱም ሁሉም ይህንን ጥበቃ እንዲኖራቸው ያስፈልጋል። ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል የስብከት ወንጌልና ሐዋርያዊ ተልእኮ መምሪያ ከትምህርትና ማሰልጠኛ መምሪያ ጋር በትብብር ባዘጋጀው የአብነት መምህራንና ሰባኪያነ ወንጌል የምክክር ጉባኤ 44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ ይጠቀሳሉ። በእነዚህ ታላላቅ ጉባኤያት ብፁዕ ወቅዱስ አባታችን በመክፈቻና መዝጊያ መርሃ ግብሮች ላይ በመገኘት በሌሎቹም መርሃ ግብራት በቋሚነት መርሃ ግብራቱን በርዕሰ መንበርነት በመምራት መልእክት አስተላልፈዋል። ብፁዕ ወቅዱስ አባታችን በ13ኛው ዘመነ ፕትርክናቸው በታላላቅ የቅድስት ቤተ ክርስቲያን በዓላት ለመላው ሕዝበ ክርስቲያን አባታዊ ቃለ በረከትና ቡራኬ አስተላልፈዋል። በመልእክታቸውም ሰላም እንዲሰፍን፣ ጦርነት እንዲወገድ፣ ችግረኞች እንዲረዱ አሳስበዋል። የህብረተሰቡ መሪዎች ፍትህንና እኩልነትን በማስፈን ከነገሮች ሁሉ በፊት ለሰላምና ለአንድነት ቅድሚያ በመስጠት የተራበውን በመመገብ የተራቆቱትን በማልበስ ጾምን እንድናሳልፍ በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። ብፁዕ ቅዱስነታቸው ግንቦት 1 ቀን 2017 ዓ.ም የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት በመሆን ለተመረጡት ፖፕ ሊዮ 14ኛ የእንኳን ደስ አለው መልእክት አስተላልፈዋል። ቅዱስነታቸው በግንቦት የርክበ ካህናትና በጥቅምት ወር በተካሄደው የቅዱስ ሲኖዶስ ምልአተ ጉባኤን በጸሎት ከፍተዋል። ጉባኤውን በርዕሰ መንበርነት መርተዋል። የመክፈቻና የመዝጊያ ንግግርም አድርገዋል። ብፁዕ ቅዱስነታቸው በቅድስት ሥላሴ ዩኒቨርሲቲና በሌሎች መንፈሳዊ የትምህርት ተቋማት በልዩ ልዩ መርሃ ግብር የተማሩ ደቀ መዛሙርትን መርቀው በትምህርታቸው ከፍተኛ ውጤት ላመጡ ተማሪዎች የወርቅ ዋንጫና ሽልማት በመስጠት አባታዊ መልእክት፣ ቃለ ምዕዳንና ቡራኬ አስተላልፈዋል። የተማራችሁት ለማስተማር ስለሆነ ትምህርታችሁን ለሌሎቹ አስተላልፉ። በሃይማኖት ጸንተው በምግባር ተወስነው እንዲኖሩ ምእመናን በሕገ እግዚአብሔር በፍኖተ እግዚአብሔር እንዲጓዙ ማድረግ፣ የመንግሥተ ሰማያት ባለቤቶች እንዲሆኑ ማድረግ የእናንተ ኃላፊነት ነውና አስተምሯቸው አለ ጌታችን ኢየሱስ ክርስቶስ። የነገርኳቸውን ሁሉ ትእዛዝ ሁሉ እንዲጠብቁ አስተምሯቸው ነው ያለው። የጌታ ትእዛዝ ጌታ ያስተማረውን ትምህርቱ ሁሉ በተግባር እንዲያውሉ እንዲጠብቁ አስተምሯቸው። ሰኔ 23 ቀን 2017 ዓ.ም የአዲስ አበባ ከተማ አስተዳደር በኮሪደር ልማት ምክንያት የፈረሰውና በተለምዶ ጽርሐ ምኒልክ በመባል የሚታወቀው ሕንፃ ምትክ አዲስ ሁለገብ ሕንፃ አስገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማስረከቡን ተከትሎ
ሕንፃውን ከክብርት ከንቲባ ወይዘሮ አዳነች አቤቤ ጋር በመሆን መርቀው የሕንፃ ግንባታውን በአጭር ጊዜ ላከናወኑት የከተማ አስተዳደሩ ከንቲባ ምስጋና በማቅረብ የሕንፃውን ቁልፍ ከክብርት ከንቲባዋ ተረክበው ለብፁዕ ጠቅላይ ዋና ሥራ አስኪያጅ አስረክበዋል። እንደዚህ በአእምሮ የተሰራውን ሕንፃ ለመባረክ በዚህ ተገኝተናል። ይህንንም በእውነቱ በጣም የሚያስመሰግን ለቤተ ክርስቲያናችን አገልግሎት የሚውል ዋጋ የሚያወጣ እና ቤተ ክርስቲያንን ግዴታ የሚፈጽም ሕንፃ መሆኑ በጣም እናደንቃለን፣ እናመሰግናለን። ሀቡ ዘቄሳር ለቄሳር ወዘእግዚአብሔር ለእግዚአብሔር ይላል መጽሐፉ። የቄሳርን ለቄሳር ወይም የቄሳርን ለቄሳር የቤተ ክርስቲያንን ለቤተ ክርስቲያን ስጡ ይላል እና የቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ክብርት ከንቲባ ወይዘሮ አዳነች አቤቤ እናመሰግናለን። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በታላላቅ የተፈጥሮና ሰው ሰራሽ አደጋዎች ህልፈተ ሕይወት ሲያጋጥም ወገኖቻችንን ለማጽናናት የሐዘን መልእክት አስተላልፈዋል። እንዲሁም የቤተ ክርስቲያን ሊቃውንትና ለሀገር ከፍተኛ አስተዋጽኦ ያበረከቱ ወገኖቻችንን ዕረፍት አስመልክተው የሐዘን መልእክት ልከዋል። ከዚህም ውስጥ መስከረም 21 ቀን 2018 ዓ.ም በሰሜን ሸዋ ሀገረ ስብከት በምንጃር ወረዳ በአረርቲ ከተማ በደብረ ገነት ቅድስት ማርያም ቤተ ክርስቲያን አዲስ እየተሰራ ባለው ሕንፃ ቤተ ክርስቲያን ውስጥ የመወጣጫ መሰላል ተደርምሶ ሕይወታቸውን ባጡ ወገኖቻችን የተሰማቸውን ጥልቅ ሐዘን ገልጸው አባታዊ መልእክት ያስተላለፉበት የሚጠቀስ ነው። ብፁዕ ቅዱስ አባታችን ጥቅምት 3 ቀን 2018 ዓመተ ምህረት በፓትርያርክነት ዘመናቸው ሐዋርያዊ ተግባራትን የሚያከናውኑባቸው ቅዱሳት መጻሕፍት፣ ንዋያተ ቅድሳት፣ መስቀሎች፣ አርዌ ብርት፣ በትረ ሙሴና የመሳሰሉት ሊቃውንት፣ ካህናት፣ ምዕመናት እንዲማሩባቸው ትውልድም ታሪኩን ለማወቅ እንዲጠቀምባቸው በማሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርሳ ቅርስ ቤተ መጻሕፍት ወመዘክር የቤተ ክርስቲያናችንና የሀገራችን ታሪክ መነሻ በሆነችው በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ መጻሕፍት ወመዘክር በመነኮሱበትና በተማሩበት ጭህ መካነ ሕይወት አጋይስተ ዓለም ቅድስት ሥላሴና ደብረገነት ቅድስት ኪዳነ ምሕረት ገዳም በተዘጋጀላቸው ስፍራ በክብር ተቀምጠው ጎብኚዎች ይመለከቷቸውና ይማሩባቸው ዘንድ አበርክተዋል። ብፁዕ ቅዱስ አባታችን ጥቅምት 10 ቀን 2018 ዓመተ ምህረት የእስልምና ጉዳዮች ምክር ቤት የቀድሞ ፕሬዝዳንት በነበሩት በተቀዳሚ ሙፍቲ ሐጂ ዑመር እድሪስ ህልፈተ ሕይወት የተሰማቸውን ሐዘን ገልጸው መልእክት አስተላልፈዋል። በአዲስ አበባ ሚሊኒየም አዳራሽ በተከናወነው የሽኝት ሥነ ሥርዓት ላይም ከብፁዓን አበው ሊቃነ ጳጳሳትና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የሥራ ኃላፊዎች ጋር ተገኝተዋል። ብፁዕ ቅዱስ አባታችን በ13ኛው ዘመነ ፕትርክናቸው ታላላቅ ገዳማትና አድባራት ተሰርተው ሲጠናቀቁ በመባረክ ቅዳሴ ቤታቸውን አክብረዋል። አዲስ ለሚሰሩ አብያተ ክርስቲያናትና ሌሎች የልማት ሥራዎችም የመሠረት ድንጋይ አኑረዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በ13ኛው ዓመት ዘመነ ፓትርያርክነት ዘመናቸው ቅድስት ቤተ ክርስቲያናችን ከነሙሉ ክብሯ ተጠብቃ ለትውልድ እንድትሸጋገር በርካታ ሐዋርያዊ ተግባራትን አከናውነዋል። በዚህ መርሃ ግብር የተመለከትነው ካከናወኗቸው በርካታ ሐዋርያዊ ተግባራት ጥቂቱን ነው። የብፁዕ ቅዱስ አባታችን 13ኛ ዓመት ዘመነ ፓትርያርክነት በቅድስት ቤተ ክርስቲያናችን ከፍተኛ የሥራ ውጤት የተመዘገበበት ነበር። ብፁዕ ቅዱስ አባታችንን ረጅም ዕድሜ ሰጥቶ በመንበራቸው ላይ ያቆይልን። ወስብሐት ለእግዚአብሔር።